በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ በዘላለም ሐሳቡ በውድ ልጁ በጌታችን በኢየሱስ ክርስቶስ በቤዛነት መስቀል ላይ በከፈለው ዋጋ የተከፈለለት የዳነ ሕዝብ ሆነን የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለ ፍቅር የሰጠን እግዚአብሔር ልጆች ብሩካን መንፈስ ቅዱስ በ40 በ80 ቀን ሀብተ ወልድ ስመ ክርስትናን ሰጥቶ ያከበራችሁ የቅዱሳን ቤተሰቦች ሁላችሁ ደህና ቆያችሁ። ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። እንግዲህ ይህንን አዲስ ዓመት ሽማግሌዎች አባቶቻችን እንዲመርቁን ሆነን የምናከብርበት ዓመት ነው። እስካሁን ሰሞኑን አብያተ ክርስቲያናትን ስናገለግል ስናሳንጽ የቆየ ነው። ግን አሁን የሚሰሩ ሽማግሌዎችን አባቶቻችንን ዶሮ እንገዛላቸዋለን ለበዓል አዲስ ዓመት። በየቦታው ጥበቃ ሆነው የሚሰሩ ትልቅ ሰዎች በቤተክርስቲያናት ውስጥ እንደዚሁ በየፓርኪንግ ቦታ 2,000-3,000 ብር ደሞዝተኛ ሆነው ዛሬ አንድ ገበያ ወጣችሁ 3,000 ብር አይበቃችሁም የአንድ ቀን አስቤዛ ለመግዛት ግን አለምንም ብለው ክብር አላቸውና ክብራቸውን ጠብቀው የሚሰሩ ድሆችን የምንረዳበት መርሃ ግብር ነው። ይሄን መርሃ ግብር ሁላችሁ መሳተፍ አለባችሁ። ባለፈው 2 ዓመት ይሄን መርሃ ግብር አካሄደን ለአንድ ዓመት ከ7 ወር ለሚሆን ጊዜ በጣም ብዙ ሽማግሌዎችን አግዘናል። በተለያየ አጋጣሚ የምናገኛቸው ብዙዎቹ ምርቃታቸው ደርሷችኋል። ያገዛችሁ ያገለገላችሁ ይህንንም ማዕቀፍ አሁንም እንቀጥላለን። 09114138 ስልኬ ላይ ያሳውቁኝ። እግዚአብሔር እናንተን ደጃችሁን ይባርክ። ዓመቱ የተባረከ ሆኖ ይምጣልን። ርዕሱ ላይ እንዳያችሁት መንፈስ ቅዱስን የሚያሳዝነው ተግባር ምንድን ነው የሚለውን ነው የምንመለከተው። የቅዱስ ጳውሎስ መልእክት ለኤፌሶን ቤተክርስቲያን በላከው ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 30 እንደዚህ ይላል። ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑ። መራርነት፣ ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮች ሩሮዎች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ያው መንፈስ ቅዱስ በውስጣችን ለቤዛነት ቀን የታተማችሁበት የሚለው ክርስቶስን አካል አድርጎ ሲቀበለን ራሳችን ሲሆን ስንጠመቅ ሁላችንም የአብ የወልድ የመንፈስ ቅዱስ ልጆች ሆነናል። በኢየሱስ ክርስቶስ አካል ውስጥ ተገጥመናል። ራስ ነው እሱ፣ እኛ አካል ሆነን ተጋጥመናል ማለት ነው። ያን ጊዜ መንፈስ ቅዱስ ይሰጠናል። በጥንት ቤተክርስቲያን ከተጠመቁ በኋላ ክርስቲያኖች በእጅ መጫን መንፈስ ቅዱስ ይሰጣቸው ነበር። በአብ በወልድ በመንፈስ ቅዱስ ስም ከተጠመቁ በኋላ ስለ ክርስቶስ ማዳን ከተማሩ በኋላ ሲጠመቁ እጆቻቸውን ጭነው ትልልቆቹን መንፈስ ቅዱስ እንዲቀበሉ ያደርጋሉ። ሕፃናቶቹን እንደማያጠምቋቸውና በኋላ እያስተማሯቸው ሙሉ ክርስቲያን ለማድረግ ያመጧቸዋል። አሁን እኛ እንደምናደርገው እንደ ኦርቶዶክሳውያን ስርዓት ማለት ነው። ነገር ግን የቤተክርስቲያን መንጋ እየበዛ ሲመጣ፣ ቁጥሯ እየሰፋ ሲመጣ የእጅ መጫኑ ስለ ከባድ ስለነበረ በአንድ ጊዜ 3,000 ነፍሳት ይቀላቀሉ ስለነበረ ወደ ጥምቀት ይመጡ ስለነበረ በቅባ ቅዱስ የእኛ አባቶች ቅባ ቅዱስ ወይም ደግሞ ቅዱስ ሜሮን በመቀባት መንፈስ ቅዱስ በዛ በኩል እንዲያድርበት ልጁ ይደረጋል። ሰው ከተጠመቀ በኋላ ብዙ አካላቶቹ ላይ መንፈስ ቅዱስ ሰውነቱ እንዲያድር ቅባ ቅዱስ ወይም ሜሮን ይቀባል። ቅዱስ ቅባት ይቀባል። ቅባ ቅዱስ እንኳን ለየት ይላል። ለህመምተኞች የሚቀባው ነው። ግን ይሄኛው ቅዱስ ሜሮን ሚስጥረ ሜሮን በሚባል ትምህርት ተመላክቶ ይሆናል ይቀባል። ያን ጊዜ መንፈስ ቅዱስ በዛ ልጅ ላይ እንዳደረ ማተሙ ይታወቃል ማለት ነው። ያ የቤዛነት ቀን እግዚአብሔር ለኛ ቤዛ ልጁን የላከበትን የጸጋ ስጦታ የምንካፈልበት ነው። ልጆች ሆነን ልጆች ተብለን ተጠርተናል ማለት ነው። ያ መንፈስ እኛ ውስጥ ይቀመጣል። ያ መንፈስ ምናልባት ቤተክርስቲያን ውስጥ ላናደርግ እንችላለን፣ ግን በልባችን ውስጥ ያስተምረናል። እሱ መንፈስ እኔ በልጅነቴ ለዚህ ምስክር ነኝ። የኔ ቤተሰቦች እግዚአብሔር የለም የሚሉ ነበሩ ለብዙ ጊዜ ማለት ነው። በተለይ ሕፃን ልጅ እያለሁ እና ቤተክርስቲያን መሄድ አይደለም በአጠገቧ አልፌ አላውቅም። ልቤ ውስጥ ግን መንፈስ ቅዱስ ትምህርት ያስተምረኝ ነበር። ሰማይን እየተመለከትኩኝ ቅዱሳት ስዕላትን እየሳልኩኝ ሰማያዊ ነገር እንዲገባኝ ያደርገኝ ነበር።
ያ መንፈስ እኔ ውስጥ አለ። ያ መንፈስ በልጅነቴ እንደማለው ባልደረግም ግን መንፈስ ቅዱስ ያስተምረኝ ነበር። ያ መንፈስ እንግዲህ እኛ ውስጥ ያው ከሕፃንነታችን ዘመን ጀምሮ ይኖራል። ያ መንፈስ ነው መንፈሳዊ ነገር እንድንፈልግ የሚያደርገን። ያ መንፈስ ነው ክርስቶስን እንድንወደው የሚያደርገን፣ ኢየሱስ ጌታ ነው ብለን እንድናምን ያደረገን። ያ መንፈስ ነው በአብ በወልድና በመንፈስ ቅዱስ እንድናምን ያደረገን። ያ መንፈስ ነው እመቤታችን ቅድስት ድንግል ማርያምን ብፅዕት ብለን እንድንጠራት ያደረገን አንዱ መንፈስ ነው ይሄ መንፈስ ነው። እና ይሄ መንፈስ በእኛ ውስጥ ስለሚኖር ሁልጊዜ ልናሳዝነውም ልናስደስተውም እንችላለን። አሁን ሐዋርያ ጳውሎስ እንዳታሳዝኑት ብሎ ነው የመከረን። ለምንድን ነው የምናሳዝነው? በምን መንገድ ነው የምናሳዝነው? ዝርዝሩን ይጽፍልናል። መራርነትና ንዴት፣ ቁጣ፣ እነዚህ የመንፈስ ኃጢአቶች ይባላሉ። መራርነት ማለት በጣም ነገርን ክር አድርጎ መያዝ፣ ነገርን አለመፍታት፣ የበለጠ ማወሳሰብ እና የአንድን ሰው ባህሪ መራር ያደርገዋል። እንደ ግራዋ እንዲመራ ያደርገዋል። አንዳንድ ሰዎች መራር ናቸው። አብራቻቸው ብትኖሩ ያሳብዷቸዋል። አብራቻቸው ብትሰሩ ያስመርሯቸዋል። ጓደኞቻችሁ ቢሆኑ ከእናንተ ጋር እንዲቆዩ አይሆኑም፣ ይመራቸዋል። የሚመሩ ሰዎች አሉ። ይሄ መራርነት ለሰው አስቸጋሪነት ማለት ነው። ሰውን የሚጎዳ ስብዕናን ለብሶ መኖር ማለት ነው። ይሄ መንፈስ ቅዱስን ያሳዝናል። ሰው በእኛ ላይ እያዘነ በመጣ ቁጥር መንፈስ ቅዱስ በእኛ ላይ ያዘናል። ሰው አግባብ ባልሆነ መንገድ ስናሳዝነው፣ አንዳንዴ እኛ እውነተኛ በመሆናችን ሐሰተኛ ሰዎች ሊያዝኑብን ይችላሉ። እሱን አይደለም ግን ሰውን ዝም ብሎ ማሳዘን፣ ስሙን ማጥፋት፣ ስሙን ማንሳት፣ ክብሩን ማዋረድ፣ በክፉ ንግግርና ስድብ ማቃለል፣ እንደዚህ አይነት ተግባራቶችን የሚያደርጉ ሰዎች አሉ፣ መራሮች ሰዎች አሉ። ከትናንት ወዲያ ከአንድ ሰው ጋር በመኪና እየሄድኩ አንድ ሰው በጣም ትንሽ ፈጠን አላልኩበት መሰለኝ መንገድ ላይ ሲሄድ፣ እሱ መቸኮል ፈልጓልና እንደተመቸው ደግሞ መንገዱን አልከፈትኩለት። በአጠገቤ ሲያልፍ ግን እየሰደበኝ ነበር። በጣም እየጮኸ እየሰደበኝ ነበር። ከዛ በእጆቼ ቅጣ ጠየቅኩት 2 ጊዜ። የበለጠ ባሰበት። አሁን እንዲህ አይነት ማንነት መራርነት ይባላል። አያውቀኝም። እኔ የእግዚአብሔር መልአክ ሊሆን እችላለሁ፣ የእግዚአብሔር ቅዱስ ሰው ሊሆን እችላለሁ። ሰድቦኝ ግን ነው የደረሰኝ። መንገድ ላይ የምናገኘው ሰው የእግዚአብሔር መልአክ ቢሆንስ፣ እመቤታችን ብትሆንስ፣ ጊዮርጊስ ቢሆንስ፣ ጳውሎስ ቢሆንስ፣ ሰው እኮ መስለው ነው በእኛ መካከል የሚንቀሳቀሱ። ተነስተን አንድን ሰው መስታወት ከፍተን መስደብ ማለት እነዛ ቅዱሳን መስደብ። ክርስቶስ ቢሆንስ? እና በጣም ጠንቃቆች መሆን። መራርነት እንዲህ ነው። በቃ ቦታ ሳይመርጥ ለሁሉም ሰው የራሱ ጉዳይ ብሎ አስቸጋሪ ሰው መሆን መንፈስ ቅዱስን የሚያሳዝን ነውና፣ ንዴትና ቁጣ የመራርነት መገለጫዎች ናቸው። በቃ ራስን የማይቆጣጠሩት ንዴት የሚቆጣጠራቸው ሰዎች አሉ። ንዴታቸውን የሚቆጣጠሩ ደግሞ ሰዎች አሉ። እኛ ክርስቲያኖች ነን፣ ሰው ነን፣ ስሜት አለን፣ ልናደድ እንችላለን። ንዴታችንን ግን ልንቆጣጠረው ነው የሚገባው እንጂ ንዴታችን ሊቆጣጠረን ነው። ገርጂ የሚባል አካባቢ ኖር ነበርና እዛ ስኖር የአርሰናል እና የማንቸስተር ጨዋታ ነበረ። ከተወሰኑ ዓመታት በፊት ነው። ትንሽ ልጅ የማንቸስተር ተጫዋቾችን የሚያበሳጭ ነገር ተናገረ። ከማንቸስተር ደጋፊዎች መካከል አንዱ ትልቅ አባት የሚሆነው ሰው አንስቶ ግንባሩን በሽጉጥ ገደለው ማለት ነው፣ ሰፈር ውስጥ። አያችሁ፣ ይሄ ልጅ የሰውዬ አባት ነው፣ ልጆች ያሉት አባት ነው። ንዴቱ ይህን እንዲያስብ አላደረገው። የሰው ግንባር ላይ መጥቶ ሲገድል እስር ቤት መልክ ይገባል፣ ልጆቹ ይራባሉ፣ ሚስቱ ትቸገራለች። አላስታወሱም። እግዚአብሔር ይፈርድበታል። የሰውን ሕንፃ አፍርሶ ነው የሚሄደው ወደ ሰማይ። አላሰበም። ሰው መሞት የለበትም ልጄ ቢሆንስ ብሎም አላሰበም። ያ ልጅ አለበት ይሆናል። ንዴቱን ሊቆጣጠር፣ ንዴት ግን ሲቆጣጠረን አጥፊዎች ነን። እንደዚህ አይነት ስህተት እንሰራለን እና መንፈስ ቅዱስ የሚያዝንብን ንዴታችን ሲቆጣጠረን፣ ቁጣችን ሲቆጣጠረን፣ በቃ ምን አደረገው ምን እንዳልኩ ራሱ አላውቀውም ብለን ግን የአገር ልብ የሚወጋ ነገር፣ አጥንት የሚሰብር ነገር ተናግረን እንጨርሳለን። ከዛ ምን እንዳልን ራሱ አናውቅም። እንዲህ አይነት ነገር መስተካከል አለበት። ጸባይ ነው ምን ላድርገው የሚባል ነገር መንፈስ ቅዱስ እኛ ውስጥ ስላለ
በጎንና መልካሙ ፍሬ እንድናፈራ ያግዘናል። ያቸው ራሳችንን ለመለወጥ ከፈለግን እንስተካከል እና በቁጣና በንዴት ጀግና መሆን የምንፈልግ ሰዎች መንፈስ ቅዱስ እንደሚያዝንብን ማወቅ አለብን። እና ዝም ብሎ መቆጣት፣ ቤቱን መበጥበጥ፣ መረበሽ፣ እናት ሆና ልጆቿ ፊት መቆጣት፣ አባሏን መቆጣት፣ እንደው ድድድ እያሉ መዋል፣ ቤቱን የጨለማ ጥላ እንዲወድቅበት አድርጎ መኖር፣ ይሄ ትልቅ ኃጢአት ነው። አባቶች አንዴ ከጀመራችሁ ማትበርዱ አባቶች፣ ልጆቻችሁ የምታስጨንቁ የት እንሂድ የምታሰኙ አባቶች መንፈስ ቅዱስ እያዘነባችሁ እንደሆነ ወቁ። ንዴትና ቁጣ ልክና በገደብ ሊኖረው ይገባል። የእግዚአብሔር ቃል ተቆጡ ግን ኃጢአትን አታድርጉ ይላል። እንደ ወላጅ ልንቆጣ እንችላለን፣ ግን ኃጢአትን የምናደርግ ረዥም ሰዓት ቤቱን ሲኦል የሚያደርግ ቁጣ ግን ከአጋንንት መሆኑ መደብ ያስፈልጋል። የስንት ሰው ትዳር ፈርሷል በዚህ ምክንያት። ጨቅጫቃ ናት ሚስቴ ብሎ እኮ የፈታ በጣም ብዙ ባል አለ። ወይም ደግሞ ጨቅጫቃና ኃይለኛ ተናዳጅ ነው ባሌ ያገኘውን ይወረውርብኛል ብላ ፈታው ሄደች ሚስት አለ። ልጆቹ ተበትነው አላባት አለናት ያደጉ። ምን ያህል ከባድ ኃጢአት መሆኑን እንድትበሉት ነው። ይሄ የሰዎችን ሕይወት መራር የሚያደርግ ከፍተኛ የሆነ የሕይወት መሰናከል ነው ኃጢአት ነው። እና ይሄንን እንድትተውት ነው የሚለን እግዚአብሔር ቃል። ጩኸትና መሳደብ ክፉ ነው ይላል። ጩኸት በቃ ልክ የሌለው ጩኸት የሚጮሁ ሰዎች አጋጥሟቸው ያውቃል። በተናደዱ ጊዜ በጩኸታቸው መናቃቸው። እኛ መዝጊያ እንኳን እኛ መኪናችን እንኳን ቁልፍ አለው፣ ኮምፒውተራችንን መቆለፍ ያለ ፓስወርድ፣ ስልካችንን ፓስወርድ፣ እኛ ፓስወርድ ያስፈልጋል። በቃ አንድ ስልኩ ከተከፈተ በኋላ ስልኩ መጮህ የለበትም። የእኛ ስልክ እንኳን በዛ ያለ ድምፅ መቀነሻ አለ፣ መጨመሪያ ያለ ሳይለንት ሙዳል። እኛን ማን ነው ሳይለንት የሚያደርገው? እኛን ማን ነው ድምፃችንን የሚቀንስ? ስንቆጣ አገር የሚያውቀው ነጩ ጥቁሩ የሚያውቀው እኛን ቁጣ። በጣም በሚገርማችሁ ግን እንደዚህ አይነት ሰዎች በመቆጣታቸው ነው የሚደሰቱት። የተከፉ ይመስላቸዋል። ሱስ ስለሆነ ቁጣ ሱስ ስለሆነ ላያቸው ላይ አንድ ቡና ሱስ ያለበት ሰው ቡና ሲጠጣ እንደሚረካ ሲቆጡ ነው የሚረኩት። ሰው የተጎዱ አድርጎ ነው የሚያስባቸው፣ ግን እየጎዱ ነው እንጂ የተጎዱ አይደለም። የሚሳደቡ ሰዎች እየተጎዱ ነው፣ ሰዎችን እየጎዱ ነው። ጥይት ሲተኩስ እየተጎዳ አይደለም፣ እየቀለለው ነው። የሚተኮስበት ነው የሚጎዳው። እና ጩኸትና ስድብ መንፈስ ቅዱስን የሚያሳዝን ነገሮች ናቸው። በተለይ በልጆቻችሁ ፊት የምትሳደቡ፣ ልጆቻችሁን የምትሰድቡ፣ ባሎቻችሁን፣ ሚስቶቻችሁን፣ ቤተክርስቲያን ካህናቶቻችሁን በሰው ፊት የምትሰድቡ በልጆቻችሁ ፊት በጣም ነው የምታስደነግጡት። እንዲህ አይነት ነገር ለትውልድ ማውረስ። ትውልድ እግዚአብሔርን መፍራት ከንፈሩ መቀደስ አለበት። እና ቤተሰቦቼ ልጆቼ ሳሳድግ በጣም ትልቅ ኃጢአት ነው ብዬ ማስተምራቸው ነገር መሳደብ ነው። ከአፋቸው ክፉ የስድብ ቃል ከወጣ አልቆጣም። እኔ በጣም ለስላሳ አባት ነኝ፣ ግን በጣም ነው ምቀጣቸው። ይዛቀ ሲሳደቡ ከሰማሁ እና አንዲት ሰርቪስ የምትሰጣቸው ልጅ ነበረች እና ትምህርት ቤት ይዛቸው ሄደች እና እሷ ደግሞ እንደ ልቧ አለች። በየቦታው በየመንገዱ በየአስፓልቱ ኢትዮጵያ ውስጥ ታውቃላችሁ፣ ልሳደብ ካላችሁ አስፓልቱ ሙሉ ስድብ ነው። ምክንያቱም በህግ የሚነዳ ሰው የለም። ተነስቶ ይገባባቸዋል፣ መንገድ ይዘጋባቸዋል። ታክሲ ፊት ለፊታችሁ መሀል ሜዳ ላይ አቁሞ ሰው ሊያወርድ ይችላል፣ ያበሳጫቸዋል። ትዕግስተኛ እንደው ስትሳደበዋለች ማለት ነው። እና መጥቶ ምን አለኝ፣ ትንሹ ልጅ ቤት ሲገባ ስሟን ጠቀሰና ስትረክሱ አለች አለኝ። ዛሬ ስትረክሱ አለች። አንደበቷ ሲረክስ እንደዋለ ህፃኑ ልጅ ታዘበ። ነገርኳት እና መንፈስ ቅዱስ የሚያዝንበት መሆኑ የምታዩት በልጆቻችን መንፈስ ውስጥ ነው። ይሄን ነገር የምትረዱት መርከስ መሆኑን ልጆቻችን ሲያቀር ያሉት ክፉ ንግግሮች ማለት ነው። እና እንደዚህ አይነት ድካም ሲሰማን ስንበሳጭ ሰው ላይ የምናወጣቸው የምንጥላቸው ነገሮች መንፈስ ቅዱስ በቤዛነት ላይ የታተምንበት መንፈስ ቅዱስ እንዲያዝንብን ያደርጋል። ይሄን ማወቅ ያስፈልጋል። ከዛ ውጭ ግን እርስ በርሳችን ቸሮች፣ ሩሩሆች ሁሉ መሆን ይገባል። ቸርና ርህራሄ፣ ለሚስቴ ማዘን፣ ለልጆቼ ማዘን፣ ለጓደኞቼ፣ ለጎረቤቶቼ፣ ለስራ ባልደረቦቼ፣ ለቤተክርስቲያን አገልጋዮች ማዘን፣ አንደርስታንድ ማድረግ፣ እርስ በርስ ደግነት መንፈስ ቅዱስ የሚከብርበት እና እንዲህ አይነቱ ሰው
ይቅር ማለት ክርስቶስ ይቅር በክርስቶስ እግዚአብሔር ይቅር እንዳለን እኛን ይቅር ማለት ሰዎች ከበደሉን መተው መንፈስ ቅዱስ ፈገግ እንዲል የሚያደርገው ነገር ስንታረቅ መንፈስ ቅዱስ ፈገግ ነው የሚለው። በቃ አንድ ቤተሰብ ትንሽ ተቀያየመና ሄደን ያው ልናስታርቃቸው እና ገና እኛ ሽምግልናውን ሳንጀምረው አባትየው ብድግ ብለው ተነስተው እንደዚህ በማድረጉ እንደዚህ በመሆኑ ምክንያት በማወቅም ባለማወቅም አጥፍተናል ይቅር በሉኝ። ትልቅ ሽማግሌ ናቸው። ኢትዮጵያ ውስጥ ሽማግሌ ሰዎች ይቅርታ የሚጠየቁት በጣም በቁጥር ይቅርታን የሚጠየቁት እንጂ ይቅርታ የሚጠየቁ አይመስለኝም ብዙዎቹ። ተነስተው ሰውየው እንዲህ ሲሉ ሁሉ ነገር ፍርስርሱ ወጣ። ማን ይናገር? የተቀየሙት ሰዎች ሁሉ በአንድ እንባቸው ነው። ይቅርታ የምህረት ደመና ነው። ዝናብ አለ። ዝናብ አዘነበ፣ ሰላም ቤት ውስጥ እንዲወርድ የሽምግልና ስራችን እንዲቀል አደረጉ። እና ሰው በክርስቶስ ሲያምን ልቡ ሲቀደስ እንደዚህ አይነት ነው። በቃ መንፈስ ቅዱስ የሚሰራበት የሚያዝንበት ሰውን የሚሰራበት እርስ በርሳቸው ቸሮች ሩሮች በክርስቶስ ይቅር እንዳለን እግዚአብሔር ይቅር የሚሉ አይነት ሰዎች እንሆናለን። እና እንዲህ አይነቱን የህይወት ትጥቅ እንድንታጠቅ መንፈስ ቅዱስ ዛሬ በጥብቅ ያሳስበናል። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት እመቤታችን ራዊት በረከት የመላእክት ጥበቃ አብሮን ይሁን። ትምህርት ላይ ኮሜንት በማድረጋችሁ እግዚአብሔር ያክብራችሁ። በእውነት ላይክ በማድረጋችሁ እግዚአብሔር በእውነት ኑሯችሁን ይውደድ፣ እናንተን ይባርክ። ዩቲዩብ ሜምበር በመሆን አጋፔ ዘወትሮስ ዩቲዩብ ላይ ገብታችሁ ጆይን የሚኖር ስትነኩት የዩቲዩብ ሜምበር ትሆናላችሁ። በወር ትንሽ ገንዘብ ትከፍላላችሁ፣ በ3፣ 4፣ 5 ዶላር ግን አገልግሎትን በጣም ትደግፋላችሁ። ደግሞ ዩቲዩብን በደንብ እያደገ እንዲመጣ ያግዛል። የእርዳታውን የሽማግሌዎችን ጉዳይ እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም